ኑሮ እንዲኖር ነው የሚፈልገው የነበረው። ቤቱን መኪናው የገዛ ባጎቱ ልጅ እንደሆነ ሁላችንም አውቀናል፣ ሰምተናልም። ነገሩ የባሰበት ነው የሚመጣው። ደግሞ ባለፈ እንዳያችሁት ታምራት አቤል ነው ያገተው። አቤል ብር ስላለው አቤል ብር ከፍሎ ነው ያገተው። በሱ ምክንያት ነው ታምራት እንደዚህ የሆነው ብሎ ብዙ የታምራት ቤተሰቦች በሙሉ ጮሆ አውርተው ነበር። እህቱም ደግሞ ጓደኛ ሆነው አንተ ነህ አሳልፈህ የሰጠኸው፣ ወንድማችን እንዲጎዳ ያደረግከው አንተ ነህ ብላ ነበር። በመጨረሻ ደግሞ ፈርኒቸር የሚሰራ ልጅ ለምንድን ነው ለእህቱ ለታምራት እህት ለምን እዛ ዝግጅት ፓርቲ ላይ ለምን አልመጣሽም ምናምን ብሎ ይጨቀጭቀኝ ነበር። ከዛ በኋላ ታምራት እኮ ጠፍተዋል ስለው ጊዜ ባልሰማላሽ ነው የሚለው ምናምን ብላ ነበረ። እሱ ልጅ በመጨረሻ ተገኝቶ ሲጠየቅ ጊዜ ተውኝ፣ እኔ ምንም አውቀው ነገር የለም አትግደሉኝ ምናምን ብሎ ይጮኸ ነበረ። ግን በመጨረሻ እውነቱ አውጥቶታል። እነዛ ሰዎች ሰፈር ተከራይ ሆኖ እንደመጡ አልጋና ቁምሳጥን እንደሚፈልጉ አድርገው ከሰፈር ስጋ ሊተዋወቁ እንደፈለጉ ከታምራት ያው የአቤል ጓደኛ እንደሆነ ስለሚያውቁ ከታምራት ጋር ሊተዋወቁ ፈልገው ፓርቲው ላይ መጥተው ብዙ ነገር አድርገው ነበረ። ከዛ አቤል ከዝግጅቱ ላይ ሲወጣ ጊዜ ታምራትም ይዘውት እንደወጡ እነሱ ይዘውት እንደጠፉ ነው የተሰማው ነበረው። ዛሬ እነዛ ሰዎች ተከራዩት የተባለው ቤት አቤል በቀጥታ ሂዶ ነበር። አከራያቸውን ሲያናገራቸው ጊዜ እነዛ ልጆች ምሳሌ ውጭ ላይ ስማቸው ሌላ ነው፣ ግን ተከራይተው የገቡበት ቤት ደግሞ ስማቸው ሌላ ነው። የተለያየ ስም ነው ያሉ። ለምን ሰው ሊያውቃቸው ስለማይፈልጉ። እኔ ሀገራችን ላይ ምን እንደመተካሄድ አላውቅም፣ ግን አከራያቸው ምናለች፣ በጣም ጥሩ ሰዎች ናቸው፣ ትሁት ሰዎች ናቸው። እነሱ በፍጹም እንደዚህ ነገር አያደርጉም። በምን ታምር ነው እንደዛ ነገር የሚያደርጉት? እነሱ እኮ እንደ እናት ነው የሚያዩኝ፣ እንደ እናት ነው የሚንከባከቡኝ። ሲገቡ ሲወጡ እናታችን እንዴት ነሽ ደህና አደርሽ ወይ የሚሉ ሰዎች ናቸው። በህይወቴ እንደዚህ አይነት ተከራይ አይቼም አላቅም። የመጀመሪያ ጊዜ እነሱ ነው ያጋጠሙኝ። ስለዚህ አንተ ከየት ያመጣኸው ፈጠራ ነው እንደዚህ ያላቸው ምትል? እነሱ የመረመርክ ነው ወይ? አይ እንደዚህ ነገር አድርገውኛል። ይሄ በሙሉ ውሸት ነው። እነሱ በምንም ተአምር እንደዚህ ወንጀል አይሰሩም። በጣም ጥሩ ሰዎች ናቸው። በጣም ትሁት ነው ሰዎች ናቸው። ከሰፈር ሰው ጋር ተዋውቀው ነው የሚኖሩት። እንዴት ዛሬ አንተ በዚህ ልክ እነሱ ልትወነጅል ቻልክ ብላ ነው የጮኸችበት ነበረው። እንደዛ ያወራች እያንዳንዱ ሊያስረዳ ሲሞክርም ግን እሷ ልታምን አልቻለችም ነበር። በምንም ተአምር እነሱ እንደዚህ ነገር አያደርጉም፣ ወንጀለኛም አይደሉም፣ በጣም ንጹህ ሰዎች ናቸው ብላ ነው የተከራከረችው የነበረው። ምክንያቱም እሷ ጋር ሲገቡ ጊዜ መልአክ ሆኖ ነው የገቡት፣ መላእክት ሆኖ ነው የገቡት፣ በቃ ንጹህ ሆኖ ነው የገቡት። ከኛ በላይ ሰው የለም ብሎ ነው የገቡት። ግን በአንድ በኩል የሚሰሩትን ድራማ አይደለም። ስለዚህ በመጨረሻ ልጇን መታ እውነቷ ፈረጠጠችው። አዎ ከአቤል እንፈልገዋለን፣ አቤልን ፈልጊልን፣ ከአቤል እህት ጋር አገናኝ፣ ብዙ ጊዜ ከአቤል እህት ጋር አገናኝ ነው የሚሉኝ የነበረው። ግን እኔ ለማገናኘት ጊዜው አልነበረኝም። አንዳንድ ጓደኞቼ ጋር ስለመሄድ አላገኘሁም። በዛ የመጣ ተጣልተናል። ግን ከአንዱ ጋር ፍቅረኛዬ ነው ብላለች። ማለት መጀመሪያ ደብቃ ነበር። እንግዲህ አቤል ያለውን ነገር እውነቱ እያንዳንዱ ሲያወጣው ጊዜ ተይ በእናትሽ ፊት ሳላዋርድሽ እውነቱን ተናገሪ፣ ከአንዳቸው ጋር ግንኙነት አለሽ፣ ብዙ ጊዜ ወክ ስታደርጉ እናያለን፣ ብዙ ጊዜ ሻይ ቡና ስትሉ እናያለን፣ በብዙ ቦታ ትገኛላችሁ። ስለዚህ ምንድን ነው ያለሽ ከነሱ ጋር? ምንም ነገር የለኝም፣ ያው ተከራይ ስለሆኑ ነው፣ ተከራይ ናቸው፣ ከሰፈር ጋር ሰው ይግባባሉ፣ በጣም ጥሩ ተከራይ ናቸው ብላ ነበር። ግን በመጨረሻ እውነቱን አቤል አወጣባት። አዎ በቃ ከአንዱ ጋር ፍቅር ግንኙነት አለን፣ በቅርቡ ሽማግሌ ይልካል፣ ጠንሽ ያለሁ አርግዤ ያለሁ ብላ ተናግራለች። ዛሬ አርግዤ ያለሁ ብላ ተናግራለች። ግን እኔ የምለው ማለት ነው ከመቼ ነው የምታረግዘው? ከመቼ ነው የምታረግዙት? እኔ የምለው ሴቶች፣ እኔም ሴት ልጅ ነኝ። ግን ከመቼ በ3 ወር ውስጥ ተከራይ ሆኖ መጥቶ ከመቼ ተዋውቀሽ ከመቼ ያረገሽ እንዴ? ምን ነው ክብር የሚባል ነገር የላችሁም እንዴ እናንተ ሴቶች? እኔ ተከራይ ሰው አይደለም ማለት አይደለም፣ ግን ቢሆንም የሰው ልጅ ክብር ሲኖረው ደስ ይላል። ሴት ልጅ ጋር ሽማግሌ የሚላከው እኮ ክብር ስላላት እኮ ነው። ወንድ ቤተሰብ ጋር አይደለም እኮ ሽማግሌ የምትልከው ሴት ልጅ። ወንድ ነው የሴት ቤተሰብ ጋር ሽማግሌ የሚልከው። ግን እናንተ የቱን ቦታ ተጋድማችሁ አረገዝኩኝ ደግሞ በእናቷ ፊት ምንም ሳታፍር አርግዣለሁ ብላ ትናገራለች። እንዶ ክብር የሚባል ነገር የለም። ክብር የሚባል ነገር ጠፋ። አረ በእናንተ የመጣኛ ሴቶችን አንሰደብ ፕሊዝ።
እኛ እንኖርበት፣ እኛ በክብራችን እንኖርበት። ፈጣሪያችሁ አትፈሩ? ሴት ልጅ እኮ ሽማግሌ ተልኮ በስነ ስርዓት ቤተሰቦቿ ደስተኛ ሆኖ እናት አባቷ ደስተኛ ሆኖ ሲድራት ነው እንጂ ቤተሰባችሁ ማዋረዳችሁ፣ ራሳችሁም ተዋርዳችሁ። ገና እርጉዝ ነኝ ጠንሽ ያለው ምንድን ነው የምጠነሽሽው? አታፍሪም እንዴ? እናትሽ እኮ ናት። እናትሽ አጠገብሽ አስቀምጠሽ እርጉዝ ነኝ ስትይ አታፍሪም? የውጥ እሱ ጥሎሽ ነው የሄደው። እውነትም አሳቅፎሽ ሄደ ያለች እናትሽ እውነቷ እኮ ነው። አሳቅፎሽ ሄደ። እሱ እኮ አታገኙም። በሄደበት በሙሉ እኮ አስረግዞ ነው የሚጠፋው። ምክንያቱም እነሱ 666 ሃይማኖት ተከታይ ስለሆኑ በ666 ልጅ መውለድም ማግባትም አይቻልም። ባለፈ ብዙ አቤል የያዛቸው ሰዎች እኮ ተናግረዋል። ዱሉ የያዛቸው ሰዎች እኮ ተናግረዋል። በእኛ ሃይማኖት ማግባትም መውለድም አይቻልም ነው ያሉት። ለምን እንደማይቻል እኔ አላውቅም። ምክንያቱም እንደሆነ አላውቅም። እንደዚህ ቁማችሁ ቅሩ ነው የሚባሉት እንጂ ትዳር የሚባል ነገር አይታሰብም። ስለዚህ አንቺ ተጫወተብሽ እና እውነት እናትሽ እንዳለችሽ አሳቀቡሽ ሄደ። ተንከባከቢ ልጅሽን አገኘዋለሁ ምናምን ሽማግሌ ይልካል ሰሞኑ ትላለች ቆሾ ቀንቧሌ። እና ለማንኛውም ማለት ነው ውድ ቤተሰቦቼ እነዛ ታምራትን የደበቁ ሰዎች ወይ ከፓርቲው ላይ ታምራትን ይዞ የወጡ ሰዎች በእሷ በኩል እንዲገኙ ተናግራለች። ችግር የለውም እኔ ያገናኛለሁ። ምክንያቱም እነሱም ብዙ ጊዜ አንተን ይፈልጉ ነበረ። ስለዚህ ያ ስለሆነ እኔ ያገናኛል። ለምን እንደው የሚፈልጉኝ ሲላት ጊዜ እኔ እንጃ የሆነ ጉዳይ ያላቸው ያ ጉዳይ ሊጨርስላቸው ስለፈለጉ ነው ከአንተ ጋር ለማገናኘት የሚፈልጉት። ግን መጀመሪያ ሊያገኟት ነው የሚፈልጉት ብላ የተናገረችው እህቱ የአቤል እህት እኮ ሊጠምዷት እኮ ነው። እሷ ማስረግዙ ሊልኳት እኮ ነው የፈለጓት እንጂ የአቤል ስራ ሊሰሩ እኮ ነው እዛ ሰፈር ተከራይተው የተቀመጡት። በቃ አቤል ስራ ጨረሱ ወጡ፣ ኮንትራታቸው ጨርሰው ወጡ። ግን አንቺ ኮንትራትሽ ገና አላለቀም፣ ልጅሽን አሳድጊ። እነሱ እኮ አንቺ ቤት ተከራይተው የተቀመጡ እኮ የአቤል ጉዳይ ሲያልቅ ድረስ ነው። የአቤል ጉዳይ አለቀ በቃ። አቤቱ አስከሬን አግብቶ ማስቀመጥ ነበረ፣ አግብቶ አስቀመጡ። ታምራትም ለማገት ነበረ፣ ታምራትን አገቱት። አለቀ፣ ጨርሰው ወጡ። ተከፈላቸው። ስለተከፈላቸው እኮ ነው ፈርኒቸር የሚሰራው ልጅ 200,000 ብር የተላከለት በአካውንቱ። አንቺ ግን ተዋርደሻል። አንድ ፍራሽና አንድ ምንድነው ቦርሳ አይተሽ ልጅ አርገዘሻል። ሰው እኮ ቤቱ ሙሉ አድርጎ ቤቱ ሰው ሲመጣ ምን አይነት ሰው ብቻ ትሁት ስለሆነ ከሰፈር ጋር ስለተዋወቀ እነሱ እኮ አውቆ ነው ሰው እንዳይነቃባቸው፣ ሰው እንዳይጠራጥራቸው፣ ሌብነታቸው፣ ወንጀልነታቸው ሰው እንዳይጠራጥራቸው እኮ ነው ከሰፈር ጋር ትሁት ሆኖ ጥሩ ሰው ሆኖ ቀንና ሌሊት የሰፈር ሰው በስራ ሰላም ብለው ትሎ ከሰው ጋር ተግባብቶ ለመኖር ስራቸው ነው። ሰው ለስራው እኮ የማያደርገው ነገር እኮ የለም አይደል? ቀና አንድ ስራ ውጤታማ የሚያደርገው ከሆነ ቀና ማታ ይሰራል። ግን እነዚህ በወንጀል ቀና ማታ ነው የሚሰሩት። ስለዚህ አንቺ ያሳቅፈውሽ ሄዱ። እንኳን ደስ አለሽ፣ በሰላም ተገላገይ። ግን ሴቶች ክብራችሁ ጠብቁ፣ ከማንም አታርግዙ፣ ቤተሰባችሁ ክብር ጠብቁ። በመጀመሪያ ደረጃ ፈጣሪያችሁ ፍሩ። ከዛ በኋላ ቤተሰባችሁ አስከብሩ፣ ራሳችሁን አስከብሩ። ካገኛችሁት ወንድ አትጋደሙ፣ ካገኛችሁት ወንድ አታርግዙ። ኢትዮጵያ ዶሮ ተወደደ እንዴ? ቀስ በሉ፣ ተረጋጉ። ጉድ እኮ ነው። አሁን አባትህ ማን ነው ብትይዋለሽ? አንቺ ባጠፋሹ ልጅሽ መቀጣቱ ነው እኔ የሚገርመኝ። ለማንኛውም ለእናት ክብር የሚባል ነገር ደግሞ ይኖርሽ እናትዬ። ሰላም ወይዘሪ ሰላም፣ ለእናት ክብር የሚባል ነገር ይኖርሽ። ነገም አንቺም እናት ልትሆኝ ነው። ለእናትሽ ክብር ይኖራል። ልጄ የወግ ማድረግ ደርሳለች፣ በጥሩ ሁኔታ ድራታለሁ ስትል ዛሬ አርግዤ ያለሁ ከክሌ አርግዤ ያለሁ ሰሞኑ ሽማግሌ ሊልክ ነው አለች። እኛ አንቺ ያረግሽ አላረግሽ ምንም ያገባን ነገር የለም። አላህ በሰላም ይገራግልሽ። ዋና የአቤል ንጹህነት ምንሰማበት ጊዜ ቅርብ ያርግልን። እኛ አሁን ያሳስበን የአንቺ እርግዝና ሳይሆን የአቤል ንጹህነት ነው። የሟችዋ ልጅ ገዳይዋ መገኘቱ ነው። አዎ እሱ ነው። እወዳቸዋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ፕሊዝ ፕሊዝ ፕሊዝ። ሰላም አለይኩም ወራህመቱላሂ ወበረካቱ።